የ5500 ዘመን ጉዞ ከውድቀት እስከ ልደት። ታሪኩ የሚጀምረው ከዛሬ 7518 ዓመታት በፊት ነው። አዳምና ሔዋን በኤደን ገነት ውስጥ በታላቅ ክብር ይኖሩ ነበር። ሞት አያውቃቸውም ነበር። ሕመምና መከራም ከእነርሱ ርቆ ነበር። ነገር ግን ዲያብሎስ በቅናት ተነሳስቶ በምቀኝነት መከራቸው። አዳም የእግዚአብሔርን ትእዛዝ ጥሶ ዕፀ በለስን በመብላቱ የጸጋ ልብሱ ተገፈፈ። የሞት ፍርድና የመጽሐፍ ቅዱስ ቃል። አዳም በበላ ጊዜ ወዲያውኑ ከፈጣሪው ተለየ። መጽሐፍ ቅዱስ ስለዚህ ውድቀትና ስለመጣው መከራ እንዲህ ይለናል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። የአዳም በደል የአዳም ብቻ ሆኖ አልቀረም። መላው የሰው ዘር የሞትና የኩነኔ ተካፋይ ሆነ። አዳም ከገነት ሲባረር ተስፋ ቆርጦ ነበር። እግዚአብሔር ግን በቸርነቱ አንድ ታላቅ የተስፋ ቃል ሰጠው። 5500 ዘመናት በጨለማ። አዳም ከገነት ከወጣ በኋላ ለ5500 ዓመታት ያህል የሰው ልጅ በሲኦል ጥላ ስር ቆየ። ይህ ዘመን በቤተ ክርስቲያን ታሪክ ዘመነ ፍዳ ወይም ዘመነ አበሳ ይባላል። አዳም በንስሐ ሆኖ ለብዙ ዘመናት አለቀሰ። ጌታ ሆይ ማረኝ፣ የእጆችህን ሥራ እንዴት ትተዋለህ አለ። እግዚአብሔርም ለአዳም እንዲህ አለው፣ በ5 ቀን ተኩል መጨረሻ ከልጅ ልጅህ ተወልጄ አድንሃለሁ። እነዚህ ዓመታት ለሰው ልጅ እጅግ ረጅም ነበሩ። ዓለም በኃጢአት ጨለማ ተውጣ የሰው ልጅ ሁሉ ወደ መቃብርና ወደ ሲኦል ይወርድ ነበር። የቃል ኪዳኑ ፍጻሜ ዛሬ ተፈጸመ። ስለዚህም ሊቁ ቅዱስ ያሬድ እንዳለው ወረደ ወልድ እምሰማያት። ያ የተቆጠረው 5500 ዘመን ሲፈጸም ሰማይና ምድር ሊሸከሙት የማይችሉት የባሕሪ አምላክ ቅድስት ድንግል ማርያም ተሸከመችው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ እንዳለ ወደ ገላትያ ሰዎች። እነሆ ያ ከ1000 ዓመታት በፊት የተገባው ቃል ኪዳን ተፈጸመ። ወልድ ዋህድ ከሰማያት ወረደ። ያንን የጠፋውን በግ ሊፈልግ ወረደ፣ ተወለደልን። አምላክ ሰው ሆነ፣ ሰው አምላክ ሆነ። ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 13። ወረደ ወልድ እምሰማያት ስንል ዝም ብሎ ከአየር ላይ መጣ ማለታችን አይደለም። እርሱ አስቀድሞ በሰማይ የነበረ የባሕሪ አምላክ መሆኑን ያሳያል። ብዙ ቅዱሳንና ነቢያት ወደ ሰማይ ቢያርጉም እንደ ሄኖክና ኤልያስ እነርሱ ግን በጸጋ እንጂ እንደ እርሱ በባሕርያቸው ከሰማይ የወረዱ አይደሉም። በሰማይ የሚኖረው የሰው ልጅ የሚለው ቃል ጌታችን በምድር ላይ በሥጋ እየተመላለሰ እንኳ መለኮቱ በሰማይ ከመላእክት ጋር መሆኑን አምላክነቱን የሚያስረዳ ጥልቅ ምስጢር ነው። ስለዚህም ቅዱስ ዳዊት ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ምድር ጥልቅ እስከ ሲኦልም ብሄድ አንተ በዚያ አለህ፣ ወደ ምድር ዳርቻ ብሄድም አንተ በዚያ አለህ። አቤቱ ከመንፈስህ ወዴት እሸሻለሁ? ከፊትህስ ወዴት እሰወራለሁ? አለ ጌታችን መድኃኒታችን ኢየሱስ ክርስቶስ
በሁሉ ያለ በሁሉ የሞላ መሆኑን ልብ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ በነገረው በዚህ ቃል ውስጥ ታላቅ ቁልፍ አለ። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ሲለን እኛን ወደ ሰማይ ለማውጣት እርሱ አስቀድሞ ወደ እኛ መውረድ እንደነበረበት ያረጋግጥልናል። እርሱ ካልወረደ እኛ መውጣት አንችልም ነበርና። ወረደ ወልድ እምሰማያት። በትህትና በፍጹም ፍቅር እግዚአብሔር ወልድ ከሰማያት ወረደ፣ ከድንግል ማርያም ተወለደልን። ስለ እኛ ስለ ሰዎች ሰው ሆነ። ዛሬ በቤተ ክርስቲያናችን ወረደ ወልድ እምሰማያት እያልን እናመሰግናለን።